የሚያስደስት መረጃ አለ። አላሁ አክበር አላሁ አክበር። ለኡስታዝ ኑሩ ቱርኪ የመኪና ስጦታ ተበረከተላቸው። የአላህንን ወደ እርሱም ተመላሽነን እጅግ በጣም ልብ የሚነካ ብዙዎችን በእንባ ያራጨ ኢና ሊላሂ ወኢና ኢለይሂ ራጂዑን። አንዲት እናት በቅጽበት በአንድ ቀን ውስጥ 9 ልጆቿን ብታጣ ምን ልትሆን ትችላለች? አላህ ዱንያ ላይ ከባዱ ነገር ማጣት ነው። በጣም ከባዱ ነገር ደግሞ አግኝቶ ማጣት ነው። እቺ ዱንያ አጭር ህይወት ናት። መውቱል ፉጃ አልበዛም? ዛሬ ድንገተኛ ሞት አልበዛም? فمن شرح الله صدره للإسلام فهو على نور من ربه አህለን ወሰህለን ወመርሐበን። ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ውድና የተከበራችሁ ቻናል ተከታታዮች ባላችሁበት የአላህ ሰላም እዝነት ረድኤት ነው ተለሻላ። ዛሬም ከመገነ የተመለከታችሁት አነጋጋሪ የተወደዱ የተማረጡ እንዲሁም ደግሞ እስላማዊ በጣም እጅግ በጣም የሚያሳዝን ቪዲዮ አለ። ወላሂ እጅግ በጣም የሚያስደስት መረጃዎች አሉ። ኢንሻአላህ እነሱም ቪዲዮዎች በጋራ እንመለከታለን። እንደተለመደው ከእናንተ የሚጠበቀው ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ነባራችሁ ነው ላይክ እያደረጋችሁ ሐሳብና አስተያየታችሁን ይስጣችሁ። እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ ኢንሻአላህ። ለእስላማዊ ቻናል ላይክ መስጠት የለም። እንዲሁም ደግሞ እንግዲህ የኡስታዝ ያሲን ኑሩን ለቅቄላችሁ ነበር። በቃ ሐዲስ ሲሆን ጥሩ ነገር ሲሆን አትመለከቱም። 100 ምናምን ቪው ያለው ሱብሃንአላህ 100 ምናምን ሺህ ሰብስክራይብ እና በቃ የሆነ ነገር ቅመም ካልተጣለ ደስ አይላችሁ። ለማንኛውም ላይክ አድርጉ። አላህ ዱንያ ላይ ከባዱ ነገር ማጣት ነው። በጣም ከባዱ ነገር ደግሞ አግኝቶ ማጣት ነው። አግኝቶ ማጣት በጣም ከባድ ነው። ነገር ግን አላህ Subhanahu Wa Ta'ala ምን ይላል መሰላችሁ? ኢነሁ እሱ ራሱ አላህ Subhanahu Wa Ta'ala ማለት አላ ረጅዒሂ ለቃዲር መመለስ ላይ የሚችል ጌታ ነው። የተካነበት ጌታ ነው መመለስ ላይ ይላል አላህ Subhanahu Wa Ta'ala። ምን መመለስ ላይ? ያጣችሁትን ሳቅ መመለስ ላይ፣ የተለያችሁትን ቤተሰብ ጤና፣ ያጣችሁትን ትዳር፣ ያጣችሁትን ገንዘብ፣ ልጆች ምናምን መመለስ ላይ ያጣችሁበት ጉዳይን መመለስ ሲጀምር የሚችልበት ጌታ ነው ይላል አላህ Subhanahu Wa Ta'ala። እስከዛ ግን ፈሰብሩን ጀሚል ትንሽ ትዕግስት። ያ ሰላም አላህ የአላህን ሀያልነት እንግዲህ ተመለከታችሁትና አላህ የሁላችንም ሳቃችን ደስታችን በሙሉ ይመልስልን። በጣም ተከፍተን ከሆነ ችግር ውስጥ ከሆነ ከዛ ከችግር አላህ ያላቀል ለማለት እወዳለሁ። እንግዲህ ለተጠቀምንበት ተስፋ አድርጋለሁ። ግን ትንሽ ሶብር ያስፈልጋል። ሶብር ስናደርግ ይበልጥ አላህ የሆነ ነገር በህይወታችን ፈተና የሚያመጣብን ይበልጥ ወደሱ እንድንጠጋ ነውና ይበልጥ ወደሱ ስንጠጋ ደግሞ ይህ ሁሉ ነገር ይወገዳል ኢንሻአላህ። በጣም እጅግ የሚያስደስት መረጃ አለ። አላሁ አክበር በጣም ነው ደስ ያለኝ። ይሄን ቪዲዮ እንመልከት። ለኡስታዝ ኑሩ ቱርኪ የመኪና ስጦታ ተበረከተላቸው። ኡስታዝ ኑሩ ቱርኪ የቲሞችን በመንከባከብና ሙስሊም ማህበረሰቡን በማስተማር ላበረከቱት አስተዋጽኦ የመኪና ስጦታ ተበርክቶላቸዋል። እስከ ዛሬም ድረስ መቆየት የለበትም ነበር። አላሁ አክበር መስተመጨረሻ ማሻአላህ በጣም የሚያስደስት መረጃ ነው የሰማነው። በዚህ በምስሉ ላይ እንደምትመለከቱት ባለቤቱ ትመስለኛለች ከጎኑ ተቀምጣለች። እንዲሁም ደግሞ መኪናውም ይሄ ነው። በጣም ደስ የሚል ነገር ነው። ኡስታዝ ኑሩ ቱርኪ ሁላችሁም ታውቁታላችሁ። የየቲሞች አባት፣ የሚስኪኖች አባት፣ የድሆች አባት ሱብሃንአላህ እና ብዙ አስተዋጽኦ ሲያበረክቱ የነበረው የተለያዩ ትምህርታዊ አዘል የነብያችንን መንገድ የአላህን ትእዛዝ ሲያስተላልፉ ከነበሩ አንዱ ምርጥዬ ኡስታዛችን ናቸው። የምንወዳቸው ማለት ነው። አላህ እኔ በጣም ደስ ብሎኛል። ሁላችሁም ማሻአላህ አላሁ አክበር ማሻአላህ አላሁ አክበር እንድትሉ ፈልጋለሁ። በጣም ደስ ስላለኝ ነው። እና በዛ አጋጣሚ ደስ የሚለው መረጃ ይህ ነበረ። ኡስታዛችን አላህ ይጠብቀው። ከዚህም በላይ ይበልጥ እንደሚሰራ ይበልጥ የቲሞችን ድሆችን ምስኪኖችን እንደሚያግዝ ተስፋ እናደርጋለን። ትልቅ ድርጅት አለው የሲር ለና ማለት ነው። በጎ አድራጎት ሁላችንም እንግዲህ ያን ድርጅት ልንደግፈው ይገባል ለማለት ወዳሉ ኢንሻአላህ። ወደ ሌላኛው ቪዲዮ አለፍኩላችሁ። እጅግ በጣም ብዙዎችን ያሳዘነ እንግዲህ ሶሻል ሚዲያ ላይም ሲዘዋወር ከነበሩ ቪዲዮዎች መረጃዎች አንዱ ነው። እስኪ በጋራ እንመልከት። ሱብሃንአላህ ኢና ሊላሂ ወኢና ኢለይሂ ራጂዑን። አንዲት እናት በቅጽበት በአንድ ቀን ውስጥ 9 ልጆቿን ብታጣ ምን ልትሆን ትችላለች? እዚህ ጋር የምትመለከቷት ፍልስጤማዊት እናት አላ ትባላለች። ሐኪም ናት። ፍልስጤማውያንን ተጎድተው የመጡ ህፃናትን፣ አዛውንትን
በሙያዋ ስትረዳ በነበረበት ወቅት ነው በትላንትናው ዕለት 7 የህፃናት አስክሬን ወደሷ የመጣው። ከፍታ ስታይ ግን እጅግ በጣም አስደንጋጩ ነገር 7ቱም ልጆች የሷ ሆነው ተገኙ። በእስራኤል ጥቃት ነው። ባልየው ከፍተኛ ጉዳት ደርሶበታል። 7 የልጆቿን አስክሬን እያየች ባሏ አልጋ ላይ ተኝቶ 2 ልጆቿ ደግሞ ሞተው ፍርስራሽ ውስጥ ነው ያሉት። የት እንዴት ተፈልገው እንደሚገኙ አይታወቅም። በአጠቃላይ 9 ልጆችን አጣለች። ባሏ ከፍተኛ ጉዳት ደርሶበታል። የቀራት አንድ ጡት የሚጠባ ጨቅላ ህፃን ልጅ ብቻ። والله اللهم صبر الله سبحانه وتعالى ጽናቱን ይስጣት ነው የሚባለው። ሌላ ምን ይባላል? ኢና ሊላሂ ወኢና ኢለይሂ ራጂዑን። እኛም የአላህ ነን ወደ እርሱም ተመላሽ ነን። እጅግ በጣም ልብ የሚነካ ብዙዎችን በእንባ ያራጨ ቪዲዮ ነው ተመልክታችኋል። ይህ መረጃ እንግዲህ ሲዘዋወር ነበር ትናንትናና ዛሬ። ይህ ነገር እንደተፈጠረው ትናንትና ነው ሲባል ነበር። ሱብሃንአላህ። ምን እናንተ እዛ ቦታ ላይ ብትሆኑ ምን ይሰማችኋል? አላህ እንደዚህ አይነት ድንገተኛ አደጋ እንደዚህ አይነት በጣም ለመስማት የሚከብዱ ነገራቶችን አላህ ያዝልን ለማለት እወዳለሁ። በዚህ አጋጣሚ አላህ እንግዲህ እነሱ ሸሂር ናቸው። አላህ የሸሂድነትን ጸጋ በጀነት ያንበሻብሻቸው፣ የነብዩ ጎረቤት ያድርጋቸው። ዱዓ አድርጉላቸው። ወገኖቻችን በፍርስራሽ ውስጥ ነው ያሉት። ኢቭን 2 ጀናዛ አላገኘችም እስካሁን ድረስ ማለት ነው። እና ለወንድሞቻችን ፍልስጤማውያን ማለት ነው የተጎዱ ነው አሁንም ድረስ ማለት ነው። ስለዚህ ለኛ ከዚህ እንግዲህ የምናግዛቸው ነገር ቢኖር በዱዓ ነው። ስለዚህ ሁሌም ልንረሳቸው አይገባም በህይወታችን ማለት ነው። ዱዓ ባደረግን ቁጥር አላህ ነስሩን ቅርብ ያደርግላቸው። ለእናት አላህ ሶብርን እንግዲህ ይስጣት፣ አላህ ያጽናት። እንዲሁም ደግሞ እንግዲህ ባሏንም አፈያ ያደርግላት ለማለት እወዳለሁ። ይህ ህፃን ልጅ ወይም እቺ ህፃን ልጅ አድጋ ደግሞ ለዓለም እንግዲህ የምትበቃ ትልቅ ታሪክ የምትሰራ እስልምናን የምታስጠራ የሚያስጠራ አላህ ያደርግላት ለማለት እወዳለሁ። ኢቭን ገና ትመስለኛለች ኢንሻአላህ ከዚህም በኋላ ትወልዳለች። ነገር ግን መጥፎ ነገሩን አላህ ያዝላቸው ለማለት እወዳለሁ። በጣም እጅግ በጣም የሚያሳዝን መረጃ ስለሆነ ነው። ሁላችሁም ዱዓ አድርጉላቸው። እቺ ዱንያ አጭር ህይወት ናት። ሞቱል ፉጃ አልበዛም? ዛሬ ድንገተኛ ሞት አልበዛም? በየጊዜው ትላንትና ሰላም ነበረ፣ ዛሬ ግን ሞተ ሲባል አሰሙ እንሰማለና። ታዲያ ለዚህ ዱንያ ነው የምንባለው? ለዚህ ዱንያ ነው የምንጣለው? ለዚህ ዱንያ ነው አንዱ ላይ የሚኮራው? ለዚህ ዱንያ ነው አንዱ ላይ የበላይ ሆኖ አምባገነን የሚሆነው? ላ እዚህ ዱንያ አጭር ናትና እንደው ከሞትኩ በኋላ አላህ ይርሐመው እንድባል ዱንያ ላይ የሆነች ነገር አሳርፌ እንሂድ፣ የሆነች ሰርቼ ለመቼው ለአኺራው ወለልአኺረቱ ኸይሩን ለከ ሚነል ኡላ ብሏል አላህ። የአኺራው ከዚህ ከቅርቢቱ ዓለም የተሻለ ነው ላንተ አላቸው ነብዩ ሰለላሁ ዐለይሂ ወሰለም። ስለዚህ አኺራ ላይ እናስታውሰው፣ ሁሉ አኺራን እናስብ። አኺራን የሚያስብ ሰው ሰላቱን አይሸራርፍም። አኺራን የሚያስብ ሰው የሚስቱን ሐቅ እንደፈለገ አያደርግም። አኺራን የምታስታውስ እህት የባሏን ሐቅ ትወጣለች። አኺራን የሚያስታውስ አባት የልጆችን ሐቅ ይወጣል። አኺራን የሚያስታውስ ወጣት የእናት አባቱን ሐቅ ይወጣል፣ የጎረቤቱን ሐቅ ይወጣል፣ የኡስታዙን ሐቅ ይወጣል፣ የማህበረሰቡን ሐቅ ይወጣል። ማን ካሰበ አኺራ ሞት አለብኝ ነገ ቀብር እገባለሁ ካለ ሞት ለማንም አይቀርም። ወላሂ የትም ብንሸሽ አንቀርም። አንድ ቀን ነብዩላህ ሱለይማንን መለከል ሞት ሊዘይራቸው መጣ አሉ። ነብዩ ነው የሚነግሩት። መለከል ሞት መጣና ሱለይማንን ሰላም ብሏቸው፣ የሱለይማን ጋር ደግሞ አንድ እንግዳ ነበረ። ትኩር አድርጎ ተመለከተው፣ ከዛ ዘይሮ ሄደ። ዋላ እንግዳቸው ለነብዩላህ ሱለይማን ምን አለ? አንተ የአላህ ነብይ ወይ ማን ነው? አፈጠጠብኝ እኮ በጣም በትኩረት አየኛል። ኤማ መለከል ሞት ነው አሉት። መለከል ሞት? አዎ። ኧረ እባክህ ወደ ሌላ ሀገር ውሰደኝ አላቸው። ነብዩላህ ሱለይማን ደግሞ አላህ ስጦታ ሰጥቷቸዋል። በምን? በንፋስ ከአንድ ሰው ከአንድ ሀገር ወደ አንድ ሀገር ያሸጋግሩ ነበር። አላህ የስልጣን ሰጥቷቸው ነበር። ወደ ሩቅ ሀገር ወሰዱት። መለከል ሞት በንጋታው መጣ። ትላንትና የመጣውን እንግዲህ ለምንድን ነው ትኩር አድርገህ ያየዋል? እኔ ገርሞኝ ነው። እንዴት አላህ ከዙር በኋላ እንዴት ባለ ሀገር ላይ ሩሁን አውጣው ብሎ አዘዘኝ። አንተ ደግሞ ሀገር ላይ አንተ ቤት ላይ ዱሃ ረፋዱ ሰዓት ነው 4 ሰዓት 5 ሰዓት አንተ ጋር አየሁት። አላህ አዘዘኝ እዛ እሱ ያለው እዚህ። ለማንኛውም የአላህን ትእዛዝ ልፈጽም ብዬ እዛው ሀገር ሲሄድ እየተጠባበቀኝ ያገኘሁትና ሩሁን አውጥቼው መጣሁ። ማንም ሰው የትም ቤትም ከሞት ሊያመልጥ ይችላል? አይችልም። ስለዚህ ሞት አለብን ካልን ከሞት በኋላ ላለው ሀገራችን ስንቅ እናዘጋጅ። ትልቁ ስንቅ ምንድነው ከተባለ እስልምናችን ነው። እስልምናችን አጥብቀን ያስ
ላኢላሃ ኢለላህን አጥብቀን እንያዝ። በምንም ነገር በዱቄትም በዘይትም ሰው በሆነ ነገር ሊሸነግለን ይችላል። ላኢላሃ ኢለላህ መጨረሻ የሆነ ሰው መጨረሻ ቃሉ ላኢላሃ ኢለላህ የሆነ ሰው ጀነት ገባሉ ነብዩ ሰለላሁ ዐለይሂ ወሰለም። ስለዚህ እምነታችንን ከለቀቅነው መጨረሻችን ጀሃነም ነው፣ ስቃይ ነው፣ ውርደት ነውና ከምንም በላይ አኺራን እናስብ። አኺራ የሚያስብ ሰው ዱንያ ላይ እንደፈለገ አይሆንም፣ እንደፈለገ የሰው ሐቅ አይነካም፣ እንደፈለገ ሰው አይበድልምና ሞት አለብን እንበል። ሞት ለማንም አይቀርም፣ ለነብዩም አልቀረም። ኢነከ መይቱን ወኢነሁም መይቱን አላህ። አንተም ሟች ነህ እነሱም ሟቾች ናቸው፣ ከዚያው መልቂያማ እጌታችሁ ዘንድ ትከራከራላችሁ አለ። ሞት ለማንም አይቀርምና ሞትን እናስብ። ዱንያ አጭር ናት። በዚች አጭር ሀያታችን ላይ ጥሩ ነገር ሰርተን እንሂድ። በዱንያ ላይ የሆነች ነገር አበርክተን እንሂድ። ኢማሙ ነወዊ ሲባል ትሰማላችሁ። ሪያዱ ሷሊሂን የጻፉት 40 ሐዲስን የጻፉት እድሜያቸው 45 ነበር። በ45 ዓመታቸው ነው የሞቱት። በ45 ዓመታቸው ሚስት የላቸው ልጅ የላቸው። ነገር ግን ዛሬ ዱንያ ላይ ባበረከቱት ትልቅ ስራ መስጊድ ውስጥ ያለ ሰው በሞላ የእሳቸው ልጅ ሆኗል። በየመስጊዱ ሪያዱ ሷሊሂን ይቀራል። ከቁርአን በኋላ በጣም የሚቀራ ኪታብ ይባላል ሪያዱ ሷሊሂን ነው። ያንን የቀራ ሰው በሞላ ኢማሙ ነወዊን እያስታወሰ ነው ማለት ነው። ረህመቱላህ ዐለይሂ ይላል። አያችሁ ከቀብር ከመሬት በላይ እኛ ቀብር ውስጥ ገብተን ከመሬት በላይ ስማችን ማን ነው? ሁላችንም በየትኛውም ቅጽበት ኢንሻአላህ ሞትን ልናስታውስ ይገባል። እና እንግዲህ ሞት አለብኝ የሚል ሰው ደግሞ ብዙ ነገር ከመስራት ይቆጠባል። ከነዛ መካከል ያድርገን ኢንሻአላህ። በሰማነው የምንጠቀም ያድርገን። ኡስታዝ ያስተላለፉልን መልእክት ሁላችንም አዳምጠናል ብዬ ተስፋ አደርጋለሁ። የዛሬ ቪዲዮአችን ይሄን መስል ነበር። አብራችሁን ለቆያችሁ ከልብ አመሰግናለሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። መልካም